በዚህ በአናል በኩል የሚደረግ ወይም ደግሞ በቂጥ የሚደረግ የግብረ ስጋ ግንኙነት በዛ ሰዓት ደስተኛ ሊያደርግ ይችላል፣ ከዛኛውም የበለጠ አንዳንዴ ማለት ነው። ለምን ብላችሁ ብትነግሩኝ እንትኗ ጠበብ ያለች ስለሆነች አካሉ እዛ ጋር ደግሞ ብዙ የነርቭ ኢንዲንጎችም አሁንም አሉ። ሁለተኛ ነገር የዚህ ሬክተም የሚባለው ወይም ደግሞ የዚህ ውስጥ ከገባ በኋላ ያለው ግድግዳ ከማህፀን ጋር ግድግዳውን ሼር ያደርጋል ማለት ነው እና በማህፀን በኩል የሚያልፉ ነርቮች በዛም በጀርባ በኩል ያልፋሉ ማለት ነው እና እንደዛ ስለሚሆን በቃ ልክ ሲገባ የሆነ ጠበቅ ያለ ነገር ስሜት ቅድም ሀሳብ ሲነሳ ሰፋ በሚልበት ሰዓት አያስቸግርም ወይ ምናምን የተባለው አይነት ስሜት ያላቸው ሰዎች በዚህኛው ጋር ሲገባ ማለት ነው ጠበብ ያለች ስለምትሆን የደስታ ስሜት የሚመስል ነገር ይፈጥራል ማለት ነው። በሂደት ግን ምን ያደርጋል መሰላችሁ? የታችኛው ያኛው ክፍል ላይ አንደኛ ቆዳው በጣም ስስ ነው ማለት ነው። ቆዳው ስስ ነው። ቆዳው ስስ እንደመሆኑ መጠን የመላላጥ ነገር ይከሰታል ማለት ነው። ከዛስ በኋላ ምን እየሆነ ይሄዳል ሲባል የታችኛው ይሄ ስፊንክተር የምንለው አካል አለ የቄጥ የታችኛው ክፍል ላይ ማለት ነውና መቆጣጠሪያው ማለት ነው። መቆጣጠሪያው የመላላት ነገር እየመጣ ይመጣል ማለት ነው። የመላላት ነገር እየመጣ ሲመጣ ሰከራን የመቆጣጠር ነገሮች ችግሮችን ሊያመጣ ይችላል። እንደገና ደግሞ የአካል የመላላት ነገር አለ። ለግብረ ስጋ ግንኙነት ይሄ ለአባላዘር በሽታም የመጋለጥ እድሉ በጣም ከፍተኛ ነው ማለት ነው። በምን ታደርጊያለሽ ምናምን እያለ ለመቆጣጠር መሞከሩ አንቺ ራሱ ታዛዥነትሽ ማድመጥሽ አይደለም እኮ ምናምን ልታስረጂ ይችላል። ተመችቶኛል። ሌላው ሀሳብ አብሽር ይመችሽ። እንደገና ደግሞ ለምሳሌ ላይ ሆና ስትስም አስበሽ ነው ይሳምሽው ይላል ያልሽው ነገር እኔ ጉዳዩን ከቅናት ጋር ምናምን ማስተያየት ተውኩኝ። የምትፈልገው ሴት ወይ ደግሞ እሱን የምትመኝ ሴት እሱ ከተቀመጠ በኋላ ከመጣች ይቀመጥ። ኢሞጂ ግን እንዲጠቀም አልፈልግም። ብስመው እንኳን እንዲመልስላት አልፈልግም። ባላየላሽ እንዲል ነው ፈልገው አይፈቀድም። ሲጀምር እኛ ውስጣችን ሴቶች የምንጠረጥረው እርስ በርስ ስለምንታወቅ ነው አይደል? ሴት ስለሆነ አንድ ሴት የምትፈልገውን የምታፈቅረውን ወንድ የሷን ለማድረግ የማታደርገው ነገር የለም። እሱን ወደ እሷ ለመሳብ የማታደርገው ወይ ደግሞ የማታሳየው ነገር የለም አይደል? እነዚህ ምናልባት እርስ በርስ ስለምንታወቅ ለምን ነገር ስለምንግባባ ከዛ አንፃር መሰለኝ አንድ ሴት የምትናገር እኔም ብሆን የኔ ወንድ ካለኝ ወይ ፍቅረኛ ካለኝ ኢሞጂ ሲጀመር ለወንድ ልጅ የመሳል ተጠቀሙ። ምናልባት በጣም የቀረብኩት እንደ ወንድም በጣም ቅርብ የሆንኩት ወንድ ካለ እንደ ወንድም ማለት ለምሳሌ እኔ ለማንም ተጠቀመው ቅርብ ካልሆንኩኝ አልጠቀምም። በብዛት በሴቶች ነው እነ ሊዲያ ምናምን እንጂ ለመጣ ወንድ ሁሉ ኖርማል ግሩፕ ስለተገባባን እየመሳን ያን ያህል አስፈላጊ ነው ብዬ አላምንም። ምክንያቱም ቢያንስ እንኳን ቢሆን አንዳንዴ የሚያመለክት ምልክት አለ አይደለ? ለምንድን ነው እጅ ቃለን ሁላችንም እንግባባለን፣ ግን በጣም ከተቀራረብን ቅርብ ከሆነ እጅ ለእጅ እንያዛለን አይደል? በጣም ከቀረቤታችን አንፃር ማለት ነው። ካብል ከሆነ ደግሞ ፍቅረኛሞች እንደሆኑ ወይም ደግሞ ባልና ሚስት እንደሆኑ የሚያመለክት ነው አይደለ? እያንዳንዱ ነገሮች የሚያመለክት ወይ ደግሞ ትርጉም የሚሰጥ ነገሮች ናቸው አይደል? ከዛ አንፃርም ይመስለኛል እንጂ ያን ያህል ከመሬት ተነስታ እንትና ጋር ትቀመጥ እንትና ሳምካት የምትልም ሴት አለች የሚልም ሆነ ባለትዳር እንደ ባለትዳር መሆን አለበት። ልክ ያለፈ ንግግር እንዲናገር ወይ ደግሞ ይሆናል አይደለ? በቃ እንደ ባለትዳር ንግግሩም እንደ ባለትዳር አክሽኑም እንደ ባለትዳር እንዲሆን እንጂ ይሄ እንጃ ገደብ የሌለው ነፃነትም ደስ አይልም። ይብራራልን። ምንድነው ይብራራልን? አንተ ሲጀመር አንተ አትረባም። እና እንደ ባለትዳር ሆኑ ባለትዳሮች የማይጨርሻለሁ። ምን ልትልኝ ነው? ጥያቄ አልፈልግ። እሺ ክቡራንና ክቡራን ተመልካቾቻችን እና አድማጮቻችን እንኳን አዲስ የመጣችሁ እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎናል። እንዴት አደራችሁ? እንዴት አረፈዳችሁ?
እኛ እግዚአብሔር ይመስገን በጣም ሰላም ነን። አንዳንድ ምናልባት የማታውቁ ሰዎች ካላችሁ አዎ እናመሰግናለን። እሺ አመሰግናለሁ ወንድም አለም። ሁላችሁም እንድታስተውሉ የሚያስፈልገው ነገር እያንዳንዱ ነገር ተቀምጧል እኮ በትክክለኛው ከሄድን ተቀምጧል። ለምሳሌ ለወንድም የሚሰጥ ለእህት የሚሰጥ ለባል የሚሰጥ ሊሆን ይችላል ተብሎ የሚታሰቡት ልብ እንግዲህ ልቤን ለአንድ ሰው ነው መቼስ አይደለ እንግዲህ 150 ሰው ልባችሁን አይወስድም። አንድ ሰው ነው ልባችሁን የምትሰጡት። ኖርማል ነው ለእኔ ማለት ነው። እኔ እንደራሴ ሜል ሰጥ እችላለሁ፣ ሜል ስምበት እችላለሁ፣ ስም እችላለሁ ወዘተ። ግን ዋናው ትልቁ ቁም ነገር ይሄ በጥርጣሬ በአሉባልታ ሳይሆን በትክክለኛው እናንተ በምታውቁት በእውነተኛው መንገድ ነው መጓዝ ያለባችሁ። ማመን ራስን ነው። ለራስ መታመንም ደግሞ ለራስ ነው። አንድ ሴት ለራሷ ክብር ትታመናለች። እኔ ለራሴ ክብር ካሌለኝ ማንም የሚያነሳኝ የ10 ሳንቲም ፌስታል ከሆንኩኝ ለማንም ቅርብ ነኝ ማለት ነው። የራሴ ቀይ መስመር ካለኝ ግን የተከበርኩ ሴት ነኝ። ምክንያቱም አንድ ወንድ ከማን ጋር እንደሆነ ይታወቃል። ስለዚህ በዛ ልክ ከሌላ ጋር ሆኖ እኔ ጋር በሌላ መንገድ የሚመጣ ከሆነ ይሄ ለእኔ ያለውን ንቀት ነው የሚያሳየኝ። ምን ያህል እንደናቀኝ፣ ምን ያህል ለእኔ ክብር እንዳሌለው ነው የሚገባኝ። እኔ ከሷ የተለየው ሴቶኛ አይደለም። ሌላው አንዷን ጥሎ የሆነ አጣጥሎ ጥሎ አንዷ ጋር ሲሄድ አይ እኔ የተሻልኩ ስለሆንኩ ነው። ኖ ራሳችሁን አትሸውዱ። ማናችንም ከማናችንም የተሻልን አይደለንም። ሁላችንም ሴቶች ነን፣ ሁላችንም ወንዶች ናችሁ። ስለዚህ ዋናው ትልቁ ቁም ነገር እኔ ምኑን የወደድኩለት እሱ ምንን የወደደልኝ የእውነተኛ ሰው ነው፣ ጊዜያዊ ስሜት ነው። ይሄ የተታኮተት አይደለም። ለምትጠይቁበት መልስ አለው ወይ? ለምሳሌ አንድ የኔ የምትሉት ሰው ለጠየቃችሁበት ጥያቄ ትክክለኛ መልስ ሰጥቷችኋል ወይ? አጥጋቢ የሆነ መልስ። እኔ በጣም ነው የሚገርመኝ በነገራችን ላይ ቪዲዮ አንድ ሰው የሆነ ነገር ሪከርድ ያደርጉና ሼር ያደርጉለታል። የሆነ ቦታ ሄዶ ሲጫወት ሪከርድ ያደርጉና ሼር ያደርጉላታል። ይሄ አግባብ አይደለም። ሲጀመር ይሄ ይሁኝ ደብቁኝን ያመጣል። ምንም ይሁን ምን ይሄ ምስጢራዊ ሲሆን ደስ ይላል። ምድር ወርዶ በቃ አጠገብህ ሆኖ በቃ የኔ ነው የሚለው እርግጠኛ ሆኜ ማውራት ስችል ስለዛ ሰው። ከዛ በተረፈ ግን ይሄ ይሆናል አይደለ? በእርግጥ ለምሳሌ አሁን ነው በጣም የምንወዳቸው በጣም የምናከብራቸው የምናውቃቸው በወንዱም በሴቱም አሉ። ቤተሰቦቻቸው እንዲያውቁላቸው ብቻ እኛን ያሳወቁ እናም ደግሞ በውስጣቸው ጽኑ የሆኑ ሰዎች ወርዶም ደግሞ ፍሬ ያፈሩ ልጆች አሉን። እኛ ግን ደግሞ እንደዛም ጥድፍ ያለ በስመ አብ እንደው አብሲት ጥዶ ደግሞ ይመጣም አለ። እንደሱ አይደለም። በማስተዋል በእርጋታ አሉባልታ አይደለም። በራሳችሁ እርግጠኛ በሆናችሁበት መንገድ አቀፋት አላቀፋት፣ አጠገቧ ተቀመጠ አልተቀመጠ እኮ አይደለም ያቀፋት። ስለዚህ እንደዚህ የሚባል ነገር እኔ አልወድምም። እንደዚህ የሚላችሁ ከሆነ ነገ ትዳር አይሆናችሁም። በትንሹ አይታችሁታልና ከአሁኑ እራሳችሁ ማስተካከል ነው። ምክንያቱም ዛሬ ድምፄን ነው እዚህ ጋር ያመጣሁት እንጂ እኔ አይደለሁም ወርጄ እዚህ ጋር ያለሁት። ስለዚህ ፈሻለ የሚለኝ ከሆነ ምን ያህል ነው እኔን የሚያከብረኝ? ምን ያህል ነው ለሴትነቴ ቦታና ክብር የሚሰጠው? በዚህ ልክ እንደታዩት ያስፈልጋል እንጂ እንዲህ ስለሆነ ነው እንደዚህ ስለሆነ ራስን መሸወድ ነው ለእኔ ነውና እኔ በጭራሽ አልቀበልም እላችኋለሁ። በተረፈው መናገር ፈልገው ነገር ነበረ ግን ይለፈኝ ብያለሁ። እንደኛ መስማት እንፈልጋለን። ለምን ይታለፋል እና ትናገሪያታለሽ ነው እንዴ? የሰውን ልብ አቁሞ ጸጥ ማለት አይቻልም ነው። ታዋሪያታለሽ። እኔ ግን ቁም ነገር አሁን ማለት ይሄ አሁን በዚህ በሚሳመው ዙሪያ ላይ የፈለገው ነገር እዚህ ጋር የሆነች ፍቅረኛ ብትኖረኝ ምንም አልቀበለው ማለት ምንም አይነት ስሜትም አይሰጠኝም። ስሜቴን ሊነካኝ የሚችለው ምንድነው? ከሰዎች ጋር በምታወራበት ሰዓት ወጣ ያለ ንግግር ከነሱ ጋር የምታወራ ከሆነ ማለት ይሄ
የፍቅረኝነቱ የባልነትን ክብር የሚነካ ነገር ከሆነ ነው እንጂ የሚሰማኝ ስለሳመሽ ምናምን ይሄ ምንም ለእኔ እንትን አይለኝም። እና ፍቅር እሷ ፍቅር እያለች ነው። እኔ አንተ ውስጥ ስለምትጫወት ነው ፍቅር የማትለው። እነኛ ትርጉሞች ደግሞ የራሳቸው የሆነ መልእክት አላቸው አይደል? ሁለተኛ ደግሞ ይሄን እንድታብራሪ ስለፈለኩ ነው። እሺማ ሁለተኛ ጥያቄ ደግሞ አንድ ፍቅረኛ ያለው ሰው ወይ የራሱ የምትባል ሴት ወይ ደግሞ የራሷ የሚል ወንድ ካላት ለባለቤቷ ወይ ደግሞ ለፍቅረኛው የሚጠቀም ለማንኛውም ሴት ማለት አንዳንዴ ለየት የሆነ ሴት መርጦ ለየት ያለ ቃል አጠቃቀሞች አሉ አይደለ? እነኛ ሲያስፈልጊ ናቸው ወይ? ሁለተኛ ደግሞ ፍቅረኛ ያላት ወይ ፍቅረኛ ያለው ወንድ የመጣችን ሴት ሁሉ መሳም አለባት ወይ ደግሞ የመጣውን ወንድ ሁሉ መሳም አለባት ወይም ወንድም ደግሞ የመጣ አጠገቡ የተቀመጠችውን ሴት ሁሉ መሳም ይኖርበታል ማለት ፍቅረኛ ያላት ሴት ወይም ፍቅረኛ ያለው ወንድ የሆነ መስመር ወይ ደግሞ ልክ አይኖረውም እንዴ? አልገባኝም። እስኪ ይሄን አብረኝ። ፍቅረኛ ካለሽ የራስሽ የምትይ ወንድ ካለሽ ያንን ወንድ ነው መሳም አለብሽ ወይም ደግሞ ያንን ወንድ ነው አይደለ የኔ ብለሽ እንትን የምትይ። ምክንያቱም እኛ በምናሳየው ነገሮች ወንዶች ይሳባሉ ወይም ደግሞ ወንዶች ወይም ሴቶች ይሳባሉ አይነት ባህሪ ያለና ይሄንን አብራልኝ እንዴ? እንደዛ ብሎ ነገር አለ እንዴ? አስሮ ወንድ ስለ ከተቀመጠ አስሩን መሳም አለብኝ እንዴ? አብራለኝማ ችግር የለውም ብለሽኛል። አይ እድሌ አንቺ ተይ፣ አንቺ ሁሉንም ነው የምትስሚው። መስመር ግድ ነው ማርያምን። እሺ የኔ ውድ ነገር ሲጀመር ማለት ነው በመጀመሪያ ተናግሬያለሁ። የራሴ የምትዩ ወይንም ደግሞ ፍቅረኛሽ ለምሳሌ አሁን እዚህ ቤት ማን ከማን ጋር ነው የሚለውን ራሱ አብዛኞቻችን እናውቃለን። እና የራሴ የምትዩ ሰው ነግሬያለሁ ቅድም። ለሁሉም ሰው ልብ አይሰጥም። አንድም ልሳምሽ፣ ሁለት ልስምሽ እችላለሁ። ግን አሁን አለ በከንፈር የሚሰቅሉ ማለት ነው ያላቸው በከንፈር አሉ። እሱ አግባብ አይደለም። የራሱ ያልሆነችን ሴት ያን ያህል ርቆ መስጠት የለበትም። በቃ ሰላምታ ነው፣ ሰላም ብሏታል። በቃ የተከበረ ነው፣ ክብሩን የጠበቀ ነው፣ ክብሯን የጠበቀች ነች። ያከብራታል፣ ታከብሯለች። ስለዚህ ለእያንዳንዱ ነገሯ ይጠነቀቃል። ግን የራሴ የምትዩ ነው የሚሰጠው ለእኔ ለምትዩ ማለት ነው። እና ለምሳሌ አንቺ የራስሽ ፍቅረኛ ሌላዎች በከንፈር ትስሚያለሽ።